አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናም የፋኖ ኃይሎችም ጠንካራ ውጊያ ማድረጋቸውን አሳውቋል። የፋኖ ኃይሎች በጎጃምና ወሎ ቀጠናዎች ከተሞችን በመቆጣጠር ጭምር ጥቃት አደረስን ይላሉ። የፋኖ አመራሩ ኮሎኔሉ ከነሰራዊታቸው ሸሽተዋል ሲሉም ይገልጻሉ። በቀዳሚነት የምንመለከተው ጉዳያችን ይሆናል። በትግራይ ክልል ከሰሞኑ እየተከናወኑ ያሉ ስብሰባዎችና ፖለቲካዊ እንቅስቃሴው ትኩረትን ስቧል። ህወሓት የቀድሞውን ምክር ቤት በፍጥነት ለመመለስ እየተሰራ ነው ብሏል። በክልሉ ጉዳይ ከመቀለም ከአዲስ አበባም ሆነው የሚንቀሳቀሱ ፓርቲዎች በዚህ የህወሓት እንቅስቃሴ ዙሪያ የተለያየ ምላሽም እየሰጡ ነው። እንመለከተዋለን። ጋዜጣው የቴዲ አፍሮ ሙዚቃ የማስጠንቀቂያ ደወል ነው ሲል ዘግቧል። የውስጥ መከፋፈል ለአጥፊዎች የሚፈጥረውን እድል በተመለከተም አብራርቷል። ሰሙታላችሁ። ለሚያዝያ 30 በኢሃፓ ተጠርቶ የነበረው ሰልፍ መቀየሩ ተነገረም። ትብብሩ ነጻነት በነጻ አይገኝምና ህዝቡ ጥረታችንን ይደግፍ የሚል ጥሪም አቅርቧል። ሌላኛው መረጃችን ነው። ኢራናውያን አሜሪካን አዋርደዋል ስትል ጀርመን አሳወቀች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ጦርነቱን ለማስቆም የሚቻለንን እናደርጋለን ብሏል። የመካከለኛው ምስራቅ ጦርነት በድርድር እና በወታደራዊ ውጥረት ታጅቦም ቀጥሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግናም የፋኖ ኃይሎችም ጠንካራ ውጊያ ማድረጋቸውን በየፊናቸው አሳውቋል። የፋኖ ኃይሎች በጎጃምና ወሎ ቀጠናዎች ከተሞችን በመቆጣጠር ጭምር ጥቃት አደረስን ይላሉ። በክልሉ ከሰሞኑ የጠንካራ ወታደራዊ እንቅስቃሴ ማዕከል ሆኖ የታየው ቀጠና ደግሞ የሰሜን ወሎ ዞን ቆቦ ዙሪያ ነው። በዚህ አካባቢ የመንግስት ወታደሮች የትግራይና የአማራ ኃይሎች ግንኙነትን ለመቁረጥ በሚል በተለያዩ ስፍራዎች በሜካናይዝድ ኃይል ጭምር የታገዘ ዘመቻ ከፍተው የፈጸሟቸው የከባድ መሳሪያ ድብደባዎችም ያስከተሉት ሰብአዊና ቁሳዊ ጉዳት የሚታወቅ ነው። የፋኖ ኃይሎች ደግሞ ዛሬም ቀጥሎ በዋለው በዚሁ ቀጠና ውጊያም የቆቦ ሮቤት ከተማን በመቆጣጠር እንደ ቀዩ ጋሪያና መንደፍራ ባሉ አካባቢዎች ጠንካራ የተኩስ ልውውጥ ስለመደረጉ ይፋ አድርጓል። ሌላኛው ጥቃት የተፈጸመበት አካባቢ ደግሞ የጎጃም ቀጠና መርጦ ለማርያም ከተማን ጨምሮ በዙሪያው ባሉ የተለያዩ ስፍራዎች ነው። የፋኖ ኃይሎች ቃል አቀባይ አስረስ ማረም በምሽት በመርጦ ለማርያም የተደረገው ውጊያ በሰራዊታችን በኩል ዲሽቃን ጨምሮ የጦር መሳሪያ የተማረከበት ነው ብሏል። በሁለት ኤፍኤስአር ተሽከርካሪዎች ሲንቀሳቀስ የነበረ የመንግስት ኃይልም ተደምስሷል በማለትም አክሏል። ኮሎኔል ጸጋይ ያሏቸው የመከላከያ ሰራዊቱ ከፍተኛ መኮንንንም ከአካባቢው እስከነ ጦራቸው ሸሽተዋል ብለዋል። ባለፉት 2 ቀናት ውጊያ ከተደረገባቸው የክልሉ የወረዳ ከተማዎች መካከል በወሎ ቀጠና የሀብሩ መቀመጫ ጊራናም የምትጠቀስ ናት። የብልጽግናው መንግስትም በክልሉ በተለይም በጎጃም ቀጠና የተለያዩ ስፍራዎች ላይ ውጊያ ማካሄዱን ገልጿል። በነፍሴ ሳር ምድር በናርጅና ናውጋ ወረዳ ፈለገ ብርሃን ከተማ በቢቡኝ ወረዳ ድጎ ጽዮን ከተማና ወይን ውሃ ነው የተኩስ ልውውጦች ተደረጉ ሲል የክልሉ መንግስት ኮሚኒኬሽን ይፋ ያደረገው። በእነዚህ ሁሉ ከፋኖም ይሁን ብልጽግና በኩል እየተደረጉ ናቸው በሚል የተገለጹ ውጊያዎች ጋር በተያያዘም የተገደሉ በሁለቱም ወገን ያሉ ኢትዮጵያን ሀዝ ደግሞ መገመት እንጂ ለማወቅ አስቸጋሪ የሆነበት ነባራዊ ሁነት ተፈጥሯል። እንዲህ ያሉ ውጊያዎች እየተመዘገቡ ያሉት ደግሞ የክልሉ መንግስት ባለስልጣናት ክልሉን ሰላም አድርገነዋል የሚል ንግግር እያቀረቡ በሚገኙበት ተመሳሳይ ወቅት መሆኑ ነው። በትግራይ ክልል ከሰሞኑ እየተከናወኑ ያሉ ስብሰባዎችና ፖለቲካዊ እንቅስቃሴዎች ትኩረትን ስቧል። ህወሓት የቀድሞውን ምክር ቤት በፍጥነት ለመመለስ እየተሰራ ነው ብሏል። በክልሉ ጉዳይ ከመቀለም ከአዲስ አበባም ሆነው የሚንቀሳቀሱ ፓርቲዎች በዚህ የህወሓት እንቅስቃሴ ዙሪያ የተለያየ ምላሽን እየሰጡ ነው። ከሳምንት በፊት በአክሱም የተደረገው የህወሓት ማዕከላዊ ኮሚቴም ስብሰባ ካሳለፋቸው አንኳር ውሳኔዎች ውስጥ ከጦርነቱ በፊት የተደረገ ምርጫን ተከትሎ የተመሰረተው ምክር ቤትን እንደገና ለመመለስ ወስኛለሁ ያለበት ይገኝበታል። አብይ አህመድ ጀነራል ታደሰ ወረደን ወደ 4 ኪሎ ቤተ መንግስታቸው ጠርተው በክልሎች ህግና ስርዓት ፈርሷል ብለው ሲያምኑ ጣልቃ ለመግባት የሚያስችላቸውን የተሻረ ድንጋጌን ማጣቅሰው የሰጡት የጊዜያዊ አስተዳደሩ የቆይታን ጊዜ የማራዘም ሂደትን የተናጠል ውሳኔ በሚል ውድቅ ያደረገው ህወሓት ባለፉት ቀናት ደግሞ በክልሉ የተለያዩ ከተሞችና ወረዳዎች ስብሰባዎችን እንደዚሁም በውጭ ዲያስፖራ መድረኮችን እያከናወነም ይገኛል። የክልሉ የመገናኛ ብዙሃን
በእነዚህ መድረኮች ላይ የህወሓት የማዕከላዊ ኮሚቴ ውሳኔን ማህበረሰቡ እንደሚደግፍና ተሳታፊውም ለዚህ አጋርነቱን እንደሚገልጽ አሳይቷል በሚል እየዘገቡ ናቸው። ህወሓት በዛሬው መግለጫውም ከስምምነቱ በኋላ ባለፉት 4 ዓመታት ህዝቡ ያለበት በዝምታ የሚፈጸም የዘር ማጥፋት ሂደት ከሚነገረውም በላይ ነው ሲል ገልጾ ህወሓትም እንዲህ ያለው ነገር ሳይቆም በዝምታ እየተመለከተ መቀጠል እንደሌለበት በቅርቡ ባደረገው ግምገማው ከስምምነት እንደደረሰበት አብራርቷል። በተለያዩ የክልሉ አካባቢዎች እየተደረጉ የሚገኙት ስብሰባዎችም ህዝቡ የተወከለበት ያለውን የትግራይ ክልል መንግስት ምክር ቤትን መመለስ የሚለው ውሳኔም የህልውና አደጋውን የተገነዘበ ስልጣንን ወደ ህዝብ የሚመልስ የህዝቡን ትግል የሚያደራጅና የሚመራ መሆኑን በአንድ ድምፅ አረጋግጦልኛል ብሏል። ጥያቄያችን የህዝብ ህልውና ጥያቄ ነው የሚለው ህወሓት ይህን መሳሪያ አልባ ጄኖሳይድ ለማስቆም የህዝቡን የራሱን በራስ የማስተዳደር መብትን ለማረጋገጥ የሚደረግ ትግልን እየመራ ስለመሆኑም አክሏል። የክልሉ የቀድሞ መንግስት ምክር ቤት ወደ ተግባር ለማሸጋገር እየተሰራ ስለመሆኑ በመጠቆም ይህንን የህወሓት ውሳኔን ተከትሎ በክልሉ የሚንቀሳቀሱ ፓርቲዎች በኩል የተለያየ ምላሽ እየተሰጠም ይገኛል። ከቀናት በፊት ባይቶና የአሲምባ ዲሞክራሲያዊ ፓርቲና አክሱማይት ዋዕላ ፓርቲዎችን ያቀፈው የጋራ መድረክ በትግራይ ክልል ያለምንም መዘግየት አዲስ መንግስት መመስረት አለበት ሲል ለህወሓት ውሳኔ ድጋፉን ገልጿል። ከአዲስ አበባ በትግራይ ጉዳይ የሚንቀሳቀሱ ፓርቲዎች ደግሞ ውሳኔውን እያወገዙ ናቸው። የአቶ ጌታቸው ረዳው ስምረት ፓርቲ ጉዳዩን የመፈንቅለ መንግስት እንቅስቃሴ፣ የጦርነት አዋጅ ወዘተ እያለ መግለጹ የሚታወስ ነው። አረና ፓርቲ ደግሞ በ2012 በትግራይ የተደረገው ምርጫ ህገወጥ ነበር ብሎ አሁን በዛ ምርጫ የተመረጠን ምክር ቤት የመመለስ እንቅስቃሴንም የህወሓትን የጦርነት ፍላጎት የሚያመላክት ሲል ወቅሶ ህወሓትንም ተጠያቂነቱን ይወስዳል ብሏል። የአዲስ አበባው ባይቶና በአንጻሩ የ2012ቱን የትግራዩን ምርጫ ህጋዊ ምርጫ ነበር ሲል ገልጾ ነገር ግን ህወሓት ያሸነፈው አጭበርብሮ ነው ሲልም አስታውሶ እንዲያም ሆኖ በዛ ምክር ቤት የተመረጡ አባላት ውስጥ ጥቂት የማይባሉት በጦርነቱ ሞተዋል አሊያም በሀሳብ ልዩነት ወጥተዋል። ስለዚህም አሁን የመመለስ እንቅስቃሴው ትርጉም አልባ ነው ሲል ለሪፖርተር አሳውቋል። ሳልሳይ ወያነ ደግሞ የሞተ ምክር ቤትን መልሳለሁ በሚል ሀገርን የሚያፈርስና ህዝብን የሚከፋፍል የህወሓት እርምጃ እየተደረገ ነው ሲል ተችቷል። ይህ እርምጃ ህዝባችንን ወደ መከፋፈል ሀገራችንንም ወደ ፍርስራሽነትና የትግራይ ህዝብንም ወደ አደጋ የሚከት ነው በማለትም ወቅሷል። የአሁኑ እንቅስቃሴ ለህወሓት አመራሮች የስልጣን ጥም ሲባል የሚደረግ እንጂም የሚያስገኘው ጥቅም የለም፣ እንደውም ተጨማሪን አደጋ የሚያመጣ ነው እያለም ይቀጥላል። እንዲህ ያለው የተናጠልና ኢሞራላዊ የሆነው ተግባር መቆም አለበት ሲልም ሳልሳይ ወያነ ገልጿል። ስለ ትግራይ የሚንቀሳቀሱ በተለይም በአዲስ አበባ የሚገኙ ተቋሚዎች በክልሉ ውስጥ ያሉ የፖለቲካ የሚሆኑ ወታደራዊ አካላትን ለችግሮች ሁሉ ተጠያቂም ለስምምነቱ አለመፈጸም ኃላፊነቱን የሚወስዱ አድርገው ሲያቀርቡ መስማት የተለመደ ነው። በእርግጥም ህወሓትን ጨምሮ የክልሉ ህዝብ አሁን ላይ የገባበት የህልውና አደጋ ውስጥ ይገኝ ዘንድ ተጠያቂ መሆናቸው እሙን ነው። እንዲያም ሆኖ እነዚህ ስለ ትግራይ እንሞግታለን እያሉ በየዕለቱ ሌላን አካል ሲወቅሱ የሚውሉ የተቃውሞ አደረጃጀቶች ቢያንስ ከሰሞኑ ሂውማን ራይትስ ዎች ያረጋገጠውን ተፈናቃዮችን መመለስ ቀርቶ ያሉትንም የሚኖሩበትን ሁኔታ ያጋለጠውን የብልጽግናውን አስተዳደር ሁኔታ አንስተው የ4 ኪሎን አገዛዝ ለመሞገት ግን ሲደፍሩ አይታዩም። የመቀለም አይደር፣ የአክሱም አድዋ ሆስፒታሎች፣ የቀይ መስቀል አምቡላንሶች የአብይ አህመድ አገዛዝ በወሰደው እርምጃ ሳቢያ ስራ አቁመው የትግራይ እናቶች እየተጋለጡት ያለው ሞትም አጀንዳቸው ሆኖ አይስተዋልም። በዚሁ በሚቀርቡት የብልጽግናው አገዛዝ የክልሉ 840 ሚሊዮን የልማት በጀትም ታግዶ 20 የሚሆኑ የልማት ፕሮጀክቶች በትግራይ መቋረጣቸው፣ ከ8 ቢሊዮን ብር በላይ የድጎማ በጀትም ቆሞ ከ140 ሺህ በላይ የሚሆኑ የትግራይ ሰራተኞች ደሞዝ አጥተው መራባቸው ለደብረ ጽዮንና ታደሰ ወረደ ስልጣን ጉዳይ የሚሰጡትን ትኩረት ያክል የፖለቲካ አጀንዳቸው እንዲሆንም አልፈቀዱም። የፌደራል መንግስቱ ተፈናቃዮችን ወደ ቀያቸው እንዳይመለሱ በመከልከል የትግራይ ህገ መንግስታዊ አስተዳደር ወደ ነበረበት እንዳይመለስ በማድረግና የታጣቂ ኃይሎች ሳይቀር በትግራይ ጥቃት እንዲከፍቱ በማገዝ የግጭት ማቆም ስምምነቱን በቀጥታም ይሁን በተዘዋዋሪ የመጣስ ሂደትን ልክ ሌሎች አካላትን በተለይም በትግራይ የሚንቀሳቀሱትን ሲያደርጉ እንደታየውም አልሆነም።
ጋዜጣው የቴዲ አፍሮ ሙዚቃ የማስጠንቀቂያ ደወል ነው ሲል ዘግቧል። የውስጥ መከፋፈል ለአጥፊዎች የሚፈጥረው እድልን በተመለከተም አብራርቷል። የብልጽግናው ባለስልጣናት በቀጥታም በከፈሏቸው ድምፃውያን በኩልም የሰሞንኛ ጉዳያቸው ማጠንጠኛ አድርገውታል። የአርቲስቱን አልበም በራሳቸው አሊያም በማፊያ ቡድኖቻቸው በኩል የሚፈጽሙትን እስራትና ዘረፋ ሲያስተባብሉም ከርመዋል። ጉዳዩ ግን የዓለም አቀፍ የመገናኛ ብዙሃን አጀንዳ ጭምር መሆኑ አልቀረም። በቅርቡ ቢቢሲ የቴዲ አፍሮ አልበም በተለይም ዳስጣል የተሰኘው ዜማ ኢትዮጵያን ያሉበትን ሁኔታ እየገለጠ ነው በሚል ገልጾት ነበር። አሁን ደግሞ ጀሩሳሌም ፖስት ጋዜጣም የአርቲስቱን ስራዎች የማስጠንቀቂያ ደወል ሲል አቅርቧል። ስልጣኔዎች በአመዛኙ የሚፈርሱት በውስጥ ክፍፍል እንጂም ከውጭ በሚመጣ ጠላት እንዳይደለ የሚያነሳው ጀሩሳሌም ፖስት አጥፊ ኃይሎችም እነዚህን የውስጥ ድክመቶችን ነው የሚጠቀሙት በማለትም ያብራራል። ዋነኛ ማጠንጠኛውን በመካከለኛው ምስራቅ ያለውን ቀውስ ያደረገው ይኸው ሀተታም የቴዲ አፍሮ ዳስጣል ዘፈን ላይ የተጠቀሰውን ግጥም በምሳሌነትም ያቀርባል። ካለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት የሚለውን 12 ክልሎች ባሏት ኢትዮጵያ የብልጽግናው አገዛዝ በህዝቦች መካከል መጠራጠርና ግጭትን በመፍጠር በወረፋ አንደኛው ማህበረሰብ በሌላኛው ላይ እንዲዘምት በመስራት ተቃዋሚዎች የሚላቸውን የተለያዩ አካላትን ደግሞ ፈጽሞ እንዳይገናኙ ልዩነቶቻቸውን በማጉላት በስልጣኑ ስለመቀጠሉ የሚያነሱ አካላት እንዲህ ያለው ገለጻ በእርግጥም የሀገሪቱ ነጸብራቅ ስለመሆኑ ሲገልጹም ይደመጣሉ። የሆኖ ሆኖ ጀሩሳሌም ፖስት ደግሞ ጉዳዩን ከእስራኤልና ከኢራን በአጠቃላይ ከመካከለኛው ምስራቅ ሁነት ጋር አገናኝቶ 12 በጎች በየተራ በአንድ ነብር የሚበሉት ጉልበት ስላጡ አይደለም፣ በጋራ በመቆም አጥፊያቸውን የመመከት ድፍረትን ስላጡ እንጂ በማለት አብራርቷል። እናም የቴዲ አፍሮ እነዚህ ስራዎች ከኢትዮጵያ ውስጣዊ ችግሮች የተወለዱ ቢሆኑም ከሀገር ውጭ ድረስ የሚያስተጋባ መልእክት አላቸው ብሏል ጋዜጣው። የሆኖ ሆኖ ሰሞነኛውን የአርቲስቱን ስራ ተከትሎ የብልጽግናው ሰዎች በኢትዮጵያን ያለፉት ዓመታት ሀዘንና ችግር ላይ ያላቸውን እውነተኛ አቋም ህዝቡ እንዲያውቅላቸው ያደረገ ክስተትም ሆኖ አልፏል። በመጮህ በማልቀስ አካባቢ ይበክል ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ሟርት እናሰማው፣ ለቅሶ እናሰማው ጉዟችንን ለማደናቀፍ ተግባራዊ እንቅስቃሴ ውስጥ እስካልገቡ ድረስ ለበሬ የወለደ ፕሮፓጋንዳና አስተያየታቸው ጆሮ አንሰጥም። እስቲ ዘፈኑን ከመጀመር ሀገር ለሞተችባቸው የህሊና ጸሎት እናድርግ። ለሚያዝያ 30 በኢሃፓ ተጠርቶ የነበረው ሰልፍ መቀየሩ ተነገረም። ትብብሩ ነጻነት በነጻ አይገኝምና ህዝቡ ጥረታችንን ይደግፍ የሚል ጥሪ አቅርቧል። ትብብር ለኢትዮጵያ አንድነት ፓርቲ የብልጽግናው አገዛዝ የምርጫ ድግስን ከሚያጅቡ ፓርቲዎች አንዱ ነው። እንዲህ ያለው ውለታ የዋለለት አገዛዙ በአንጻሩም ከአዲስ አበባ እስከ አርባ ምንጭ ከደብረ ታቦር እስከ ድሬዳዋ ያለመታሰር መብት ያላቸውን እጩዎችን እያሳደደ አስሯል። በዲጂታል ሚሊሻው አማካኝነትም በአመራሮቹ ላይ ዘምቷል። ትብብሩ ደግሞ አሁን ሀገር ባለችበት መስቀልቀል በምርጫ ውስጥ መሳተፍ ያለው ጉዳትና የመነመነች ጥቅሙን መዝንን ከውስጥ ሆኖ መታገል ይሻላል በሚለው ሀሳብ መርጠን ተሳትፏችንን በቅድመ ሁኔታዎች አጅበን አሁን ያለንበት ቦታ ላይ ደርሰናል ሲልም ይገልጻል። ገዢው የብልጽግናው መንግስት ከዕለት ወደ ዕለት በጥፋት ላይ ጥፋት በእልቂት ላይ እልቂት እየደራረበ ከመሄድና ሀገርን ወደ መፈራረስ ከሚመራም ከበዛ ፍላጎቱ መለስ ብሎ ከታጠቁ ኃይሎች ጋር ከፖለቲካ ልሂቃን ጋር እንዲደራደር እስረኞችን እንዲፈታም የህዝቡን እውነተኛ ሮሮ ዘንበል ብሎ እንዲሰማ ጥረታችንን ቀጥለናልን በማለት ገልጿል። ህዝቡን መብቱን የማስከበር ድባቴ ውስጥ የሚገኝ ሲል ጠቁሞም ህገ መንግስታዊ የትግል የሰላም አማራጮችን እንዲቀላቀልም ጠይቆ ነጻነት በነጻ አይገኝምና ህዝቡ ጥረታችንን ይደግፍ የሚል ጥሪም አቀርቧል። በዚህም መሰረት በመጪው ሚያዝያ 24 በአዲስ አበባ ታላቅ የአዳራሽ ውስጥ ስብሰባን እንደሚያካሂድ አሳውቋል። በሌላ በኩል በመጪዎቹ ጊዜያት በዋናነት በአዲስ አበባ እንደዚሁም የተሻለ የጸጥታ ሁኔታ አለባቸው በሚባሉ አካባቢዎች ደግሞ ቀኑና ቦታው ወደፊት የሚገለጽ ታላቅ ህዝባዊ ሰልፍ ያካሂዳልን ብሏል። ከዚህ በፊት የትብብሩ አባል ፓርቲ የሆነው ኢሃፓም ለሚያዝያ 30 በተለያዩ ከተሞች ጠርቶት የነበረው ሰልፍ መቀየሩን፣ ነገር ግን በአዲስ መልኩ በዚሁ በትብብሩ ማዕቀፍ የሚከናወን ስለመሆኑም ጠቁሟል። ሌሎች ፓርቲዎችና የፖለቲካ ልሂቃንም ሂደቱን በወገናዊነት እንዲቀላቀሉት ያከብረው ጥሪያችንን እናስተላልፋለን ያለው ትብብሩ የመንግስት መዋቅር
በተለይም ገለልተኛ እንድትሆኑ የምትጠበቁ የጸጥታ ኃይሎች ለህገ መንግስታዊ መብቶች መከበር የምናደርገው ጥረት ለእናንተም ጭምር መሆኑን ተረድታችሁ በቀናነትና በአጋዥነት ሂደቱን እንድታግዙን በማለትም ጠይቋል። ጀርመን ኢራናውያን አሜሪካን አዋርደዋል ስትል ገለጸች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ጦርነቱን ለማስቆም የሚቻለንን ሁሉ እናደርጋለን ብሏል። የመካከለኛው ምስራቅ ውጥረት በድርድር እና በወታደራዊ ውጥረት ታጅቦም ቀጥሏል። በተለይም ከወደ ጀርመን የተሰነዘረው ሀሳብ ደግሞ መነጋገሪያ ሆኗል። የጀርመኑ መራሄ መንግስት ፍሬድሪክ መርዝ ዛሬ ባሰሙት ንግግር ኢራናውያን ከሚጠበቀው በላይ ጠንካራ መሆናቸው በግልጽ እየታየ ነው። በሌላ በኩል ደግሞ አሜሪካውያን ለድርድር የሚሆን ስትራቴጂ እንኳን እንደሌላቸው ግልጽ ሆኗል ብሏል። በእንዲህ አይነት ጦርነቶች ሁሌም የሚፈጠረው ችግር መውጫዎችን ሳያመቻቹ ወደ ጦርነቱ መግባት ነው ያሉት ቻንስለሩም ይህን ለ20 ዓመታት ያክል በሚያሳዝን ሁኔታ በአፍጋኒስታን አይተነዋል፣ በኢራቅ ጭምር ተመልክተነዋል ሲሉም ገልጿል። የጀርመኑ መራሄ መንግስት አክለውም በአሁኑ ወቅት አሜሪካውያን የትኛው የመውጫ መንገድ እንደመረጡ የማውቀው ነገር የለም። በተለይም ኢራናውያን በግልጽ በብቃት እየተደራደሩ በሚገኙበት በዚህ ወቅት አሜሪካውያን መውጫ ስትራቴጂ አላሳዩም። ይህ ደግሞ በተለይ በኢራን አብዮታዊ ዘብ መላ አሜሪካ እየተዋረደች ስለመሆኑ አመላካች ነው ያሉት። የአሜሪካና የኢራን ድርድር ቀጣይ ጊዜ እየተጠበቀ በሚገኝበት በዚህ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ ሀገራቸው ዓመታትን የተሻገረ ጦርነት ውስጥ ከዩክሬን ጋር እንድትገባ አድርገው የመካከለኛው ምስራቅን ጦርነት ለመፍታት የሚቻለኝን ሁሉ አደርጋለሁ ይላሉ። ፕሬዝዳንት ቭላዲሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይታቸው ወቅት የሩሲያው ፕሬዝዳንት ለቴህራኑ የውጭ ጉዳይ ሚኒስትር የኢራን ህዝቦች ለሉዓላዊነታቸው በድፍረት መታገላቸውን መናገራቸውን የሩሲያ ብሔራዊ የዜና ወኪል ታስ ዘግቧል። ታስ አክሎም ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላም ሰላም እንደምትፈልግ ያላቸውን ተስፋ መግለጻቸውንም ጠቅሷል። የዜና ኤጀንሲው ፑቲን ለኢራኑ የውጭ ጉዳይ ሚኒስትር አራግቺም ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላምን ለማምጣት ማንኛውንም ጥረት እንደምታደርግ መናገራቸውንም አክሏል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸውን ነው የዘገበው። የኢራኑ የውጭ ጉዳይ ሚኒስትር አራግቺ በሴንት ፒተርስበርግ ለጋዜጠኞች ኢራን የዓለም ታላቋ ልዕለ ሀያል ሀገር አሜሪካን በመፋለም ላይ ትገኛለች በማለት ዋሽንግተን አንድም ግቧንም አላሳካችም ሲሉም ተደምጧል። ለዚህም ነው ድርድር ጠይቀውን እየተመለከትን ያለ ነው በማለትም አክሏል። የኢራን ከፍተኛ ዲፕሎማቱ ጦርነቱ ኢራን እንደ ሩሲያ ያሉ ታላላቅ ወዳጆችና አጋሮች እንዳሏት ያሳየ ነውም ብሏል። የኢራን ሹማምንት በተለያዩ ጉዳዮች ላይ የሚያቀርቡት ዛቻ እንደቀጠለም ይገኛል። የሀገሪቱ የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ሀገራቸው ከአሜሪካ ጋር ባላት ፍጥጫ ውስጥ አሁንም ትልቅ ተሰሚነትና ተጽዕኖ መፍጠር የምትችልባቸው ወሳኝ ካርዶች እንዳሏት ገልጿል። ጋሊባፍ በግል ገጻቸው ባሰፈሩት መልእክት የኢራን የአቅርቦትና የአሜሪካ የፍላጎት ካርዶች ጋር እኩል መመጣጠን አለ ሲሉ ገልጸው ኢራን በአሜሪካ ላይ ጫና ለመፍጠር የምትጠቀምባቸው ዋና ዋና መሳሪያዎችም የሆርሙዝ የባህር ወሽመጥና ባብሌል መንደብ እንደዚሁም የነዳጅ ቧንቧዎች ስለመሆናቸው አብራርተዋል። የሀገሪቱ የፓርላማ ብሔራዊ ደህንነት ኮሚሽን ሰብሳቢ ኢብራሂም አዚዝ ደግሞም በሀገሪቱ መንግስታዊ ቴሌቪዥን ጣቢያ ቀርበው ሲናገሩ አዲስ የኢራን ህግ መረቀቁን ገልጸው የኢራን ጦር ኃይሎች በሆርሙዝ ወሽመጥ በኩል የሚጓዙና የጠላት ተብለው የተፈረጁ መርከቦች በቀጥታ ኢላማ እንዲደረጉ ህጋዊ ስልጣን የተሰጠበት ህግ ጸድቋል። ይህ እርምጃ ኢራን በቀጠናው ያላትን ወታደራዊ የበላይነት ለማሳየትና በአሜሪካና በአጋሮቿ ላይ ጫና ለመፍጠርን የታለመ ነውም ተብሏል። ይህ አዋጅ የቀረበው በኢራን በዲፕሎማሲያዊ መንገድ ወሽመጡን ለመክፈት ድርድር እያደረገች ባለችበት ወቅት መሆኑ ሀገሪቱ እየተከተለች ያለችውን ሁለት አይነት ማለትም የጦርነትም የድርድር ፖሊሲን ያሳየ ነው ተብሏል። በአንድ በኩል ድርድር፣ በሌላ በኩል ደግሞ ወታደራዊ ዛቻዎችን በመጠቀም ከፍተኛ ፖለቲካዊ ትርፍን ለማግኘት እየጣረች ስለመሆኑም በተንታኞች በኩል ይነሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።